የእስራኤል ሊባኖስ ጦርነት በአዲስ መልኩ ተቀሰቀሰም። ምንም እንኳን አጠቃላይ የተኩስ አቁም ስምምነት ባለፉት ጊዜያት የተደረገ ቢሆንም በእስራኤልና በሂዝቦላ መካከል ያለው ግጭት ዳግም በማገርሸቱ የሰላም ተስፋ በእጅጉን አጠራጣሪ ሆኗል። እስራኤል በደቡብ ሊባኖስ የምታካሄደውን ወታደራዊ እንቅስቃሴ እንደማታቆም እንዲሁም አደገኛ የኃይል ጭማሪ እንደምታደርግ አስታውቃለች። ይህ ውሳኔ የተላለፈው በሮም እየተካሄደ ባለው የሰላም ውይይት ሂዝቦላ ሙሉ በሙሉ ካልተወገደ እና ግልጽ የክትትል ማረጋገጫ በሌለበት ሁኔታ ውጤታማ ስምምነት እንደማይሆን በገለጸችበት ወቅት ነበር። በዛሬው ልዩ ዘገባችን በሮም ለተካሄደው የሰላም ውይይት ዋነኛ እንቅፋቶች ምን እንደሆኑም፣ በደቡብ ሊባኖስ በተለይም በናባቲያና አልአሃዳቢ ሬጂ አካባቢ አሁን ያለውን እጅግ አስፈሪ የአካባቢ ሁኔታ፣ እስራኤል ያቀረበችውን ጠንካራ ቅድመ ሁኔታዎችን እንዲሁም የሊባኖስ መንግስት ከፍተኛ ስጋት በዝርዝር እንመለከታለን። እኔ ምናሴ ነኝ ከቢና ማርክስ። ከጥንቅራችን መጨረሻ አብራችን ይቆዩም። በደቡብ ሊባኖስ ከፍተኛ ወታደራዊ ውጥረት ነግሷል። ዛሬ በተሰማው መረጃ እስራኤል በሊባኖስ ተጨማሪ ቦታዎችን እንደማትለቅ በይፋ አሳውቃለች። ምንም እንኳን አጠቃላይ የተኩስ አቁም ስምምነት ቢኖርም በእስራኤል ወታደራዊ ኃይል ቁጥጥር ስር ባሉ አካባቢዎች የውጥረት ሁኔታዎቹ ቀጥለዋል። እስራኤል ሂዝቦላ ትጥቁን ሙሉ በሙሉ እስካልፈታና የሊባኖስ ሰራዊት አካባቢውን ሙሉ በሙሉ እስካልተቆጣጠረ ድረስ ምንም አይነት ስምምነት እንደማታደርግ አሳውቃለች። በሮም የተካሄደ ያለው የሰላም ውይይት በከፍተኛ ውጥረት ታጅቧል። የእስራኤል አቋም ግልጽ ነው። ሂዝቦላ ካልተወገደ ተጨማሪ ቦታዎችን መልቀቅ እንደማትፈልግ አሳውቃለች። በሌላ በኩል ደግሞ በሊባኖስ መንግስት በሰፈሮቹ ብቻ ሳይሆን በዞኖቹ ደረጃ ያሉ የእስራኤል አጠቃላይ ሰራዊት እንዲወጣ ይፈልጋል። በዚህ መልኩ የሁለቱ ሀገራት ፍላጎት በእጅጉን ተራርቋል። ይህ በእንዲህ እንዳለ የአልጀዚራ ዘጋቢ ዜና እንደገለጸችው እስራኤልና በሊባኖስ መካከል ያለው ግንኙነት ከፍተኛ ውጥረት ላይ ይገኛል። ሁለቱ ወገኖች ተጨማሪ ጥቃት እንደሚፈጽሙ እርስ በርስ እየተዛቱ ይገኛሉ። በአጠቃላይ የእስራኤል አቋም በከፍተኛ ወታደራዊ እንቅስቃሴዎች ታጅቧል። በሮም የተካሄደ ያለው የሰላም ውይይት በእስራኤል ጠንካራ አቋም ተጽዕኖ ውስጥ ይገኛል። የሊባኖስ መንግስት ምንም እንኳን ከእስራኤል ጋር መደራደር ቢፈልግም የሂዝቦላ ተጽዕኖ መቋቋም አልቻለም። በቀጠናው ያለው ውጥረት እየጨመረ ይሄዳል ተብሎ ይጠበቃል። ምንም እንኳን አጠቃላይ የተኩስ አቁም ስምምነት ቢኖርም የሁለቱ ወገኖች ግጭት ወደ ሰፊ ጦርነት ሊያመራ እንደሚችል ስጋት በሰፊው ብዙሃን ዘንድ እየተንሰራፋ ይገኛል። የዛሬው ጥንቅራችን የተመለከታችሁትን ይመስል ነበር። የተረጋገጡ ተጨማሪ መረጃዎች ሲኖሩ ወዲያውኑ እንመለሳለን። ለፈጣንና አስተማማኝ ዓለም አቀፍ መረጃ ቢልና ማሪክን ሰብስክራይብ ማድረግ አይረሳም።